ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውዶቼ በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልኝ። እንዴት ናችሁ? ደህና ናችሁ? ከኔ ጋር በጣም ደህና ነኝ። በመጀመሪያ ለሳጎጆ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆናችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ዛሬ በምስሉ ላይ የምታዩት እህታችን በጣም ስላሳዘነችኝ እንዲሁ የምር ወላሂ አንዳንዴ በቃ አንዳንድ ልጆች ታሪካቸውን ሲያወሩ ምናምን በጣም ያሳዝናሉ። እና እንግዲህ ይቺ ልጅ ባለትዳር ነበረች። በትዳሯ ላይ እያለች የደረሰባትን ምናምን ችግር ስታወራ በጣም ስላሳዘነችኝ ብዙዎቻችሁ ትማሩበታላችሁ፣ እንዲሁም ደግሞ አስተያየታችሁን እስቲ በኮሜንት ትማማሩበታላችሁ ብዬ ነው። እንግዲህ ትዳር ላይ ስትኖሩ ብዙ አይነት ነገር ያጋጥማችኋል። ብዙ አይነት ስጦታዎች አንዳንዶቻችሁ ይሰጣችኋል፣ አበባ ከዛም አልፎ ብዙ ነገሮች የሚሰጣጣችሁ ስጦታ ይኖራል። ይቺ ግን በተቃራኒው ሲሰጣት የነበረው ሌላ ስጦታ ነው። እና ትዳርም ውስጥ እንደዚህ አይነት ነገር አለ እንዴ? በቃ ብዙዎቹ ሴቶች ትዳር እንዲፈሩ የሚያደርጋቸው እንደዚህ አይነት ነገር ስለሆነ አንዳንድ ወንዶች ከቻላችሁ ለሚስቶቻችሁ አልጋ እንጂ ቀጋ አትሆኑባቸው። ሚስቶቻችሁም መንከባከብ ተቻላችሁ ተንከባከቡ። ካልሆነ ግን በሰላም መፍታትን የሚያክል ነገር የለም። እንደዚህ አይነት ጠባሳ እንደዚህ አይነት ቁስል አስቀርታችሁ እንትን ከማለት የምር በሰላም መፋታት ይሻላል። በአሁን ሰዓት እንዲሁም ላጤ ሆኖ እንደምኖር የሚያስደስት የለም። ላጤዎች በዙ አጋጣሚ ተመስገን በሉ። ላጤዎች ተመስገን በሉ። የምር እንዲሁ ከሰጣችሁ ደህናውን ከበደ ይስጣችሁ። ከዛ ውጭ ግን ብቻ ከባድ ነው። እና የእህታችንን ታሪክ ስሙት፣ ትማሩበታላችሁ። በተረፈ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እላችኋለሁ። ቅመሞችዬ ቪዲዮውን ላይክ እያደረጋችሁ እስከመጨረሻው ተከታተሉ፣ ትማሩበታላችሁ እላለሁኝ። ተከታተሉት። ባለቤቴ ብዙ የሰጠኝ ስጦታዎች አሉ፣ በጣም ብዙ። እስኪ ላካፍላችሁ። ከነዛ ውስጥ በጣም የማረሳቸው 4 ውድ ስጦታዎች አሉ። መቼም በአይምሮዬ ሊጠፋ የማይችል ቀን እንኳን ብረሳው ማታ ማስታወሳቸው፣ ወደ መኝታዬ ሲሄድ ሁሌ እንቅልፍ የሚከለክሉኝ 4 ትልልቅ ስጦታዎችን ሰጥቶኝ ያውቃል። እስቲ ከነዛ ውስጥ ላካፍላችሁ። ምናልባት የውስጥን ታሪክ የሌላ ሰውን ነገር አውጥቶ ማውራት በሸሪያችንም ክልክል ይሆናል። ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀላሉ። አንዳንድ ነገሮች ውስጥን ያማሉ እና እስቲ ላካፍላችሁ። ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከነዛም ውስጥ አንደኛው ባገባኝ በ3 ቀን የሰጠኝ ስጦታ ሲሆን፣ ሁለተኛው የመጀመሪያ ልጄን ነፍሰ ጡር ሆኜ፣ ሶስተኛው ሁለተኛ ልጄን በወለድኩ በ15 ቀን የሰጠኝ ስጦታ ነው። አግብቼ ልክ በ3ኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው 2009 ግንቦት 20 ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠረባ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ፣ ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት 20 ሰብሮኝ ግንቦት 22 ምጥ ያዘኝ። ግንቦት 24 ልጄን ተገላገልኩ። በአላህ እርዳታ እያነከስኩ ሄጄ ልጄን ይዤ መጣሁ። ሶስተኛው ልጄን ወልጄ በ15 ቀኔ ወገቤ መሀል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለእኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም የሚያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ ወገቤ ያመኝ ነበር እና ሰው ይዤ ነበር የምነሳው። የዛች ቀን ከሱ መፋታትን ወሰንኩኝ። ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር። ወልዳ በ15 ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል። ማለት ብዙ ጊዜ ለራሳቸው ሞክራለሁኝ።
ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት እሞክራለሁኝ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያየው ፈገግታዬን፣ ስክሪን ሽቴ ብቻ ነው። ከላይ ያለው ከበሬን ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆች አሁን አጠገቤ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የተውኳቸው ወልጄ አይደለም። በጣም ነው የምወዳቸው። በጣም ብዙ መስዋዕትን ለእነሱ ከፍያለሁ። ለእነሱ ብዬ ብዙ ተአምራት፣ በቃ የሰው ልጅ ሊሰራ የማይችለውን ነገሮች ሰርቻለሁኝ በህይወቴ። ምናልባት በህይወት እንኳን ባልኖር ያሳለፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበትና የሚረዱበት ቀን ይመጣል። ምናልባት እኔ ኖሬ አላስረዳቸውም። ያሳለፍኩትን ነገር ልነግራቸውም እራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር፣ ያው ግን አይረዱም። ለልጆቼ ስል ብዙ መስዋዕትነትን ከፍያለሁ፣ ግን በጣም ከባድ ነው። ምናልባት እንደኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን። እና ወንዶች ግን ማስተላለፍላችሁ መልእክት፣ ሴት ልጅ ብርጭቆ ብቻ አይደለችም፣ አይንም ጭምር ነች። አላህ ሱብሓነሁ ወተዓላ ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም። ብዙዎቻችን ግን ሸሪዓን የምንረዳው በተገላቢጦሽ ነው። 4 ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዳና ስርዓት አለው። ስንቶቻችን እንደዚህ ሴቶችን የጎዳ ነው። እኔ ሰውነቴ ላይ ያለው ጠባሳ ሁሉ ድኗል። የአእምሮዬና የልቤ መቼም አይድንም። ሁሌም ከዛ ነገር ውስጥ መውጣት እፈልጋለሁ። ሁሌም መዳን እፈልጋለሁ። ግን ደግሞ አእምሮ ውስጥ የተሰነቀሩ ብዙ ነገሮች አሉ። በጣም የሚያሙ ጓደኛ፣ ዘመድ፣ እናት፣ አባት የማይረዳቸው ብዙ ነገሮች አሉ። ሰው የሚያዩ መሳቃችንን ቆመ መሄዳችንን ብቻ ነው። ግን በህይወታችን እንዳንድን የሚያደርጉ ጠፋሳዎች፣ የወደፊት ህይወታችን ላይ ራሱ ምን ማድረግ እንዳለብን እንዳናቅ የሚያደርጉ ጠባሳዎች አሉ። በጣም የሚያሙ እና እባካችሁ በተለይ ወንዶች ሴትን ለመጉዳት አታስቡ። ምናልባት ከኔ ተቃራኒ ብዙ አይነት ነገሮችን የሰው ልጆች ያሳልፋሉና ሰውን ለመጉዳት ከማሰባችን በፊት ያ ሰው ሲጎዳ የሚሰማውን ስሜት ስለማናቅ ልናቀውም አንችልም፣ መቼም አንረዳውም። ሰው ከመጉዳት ብንርቅ። እኔ ዛሬ ህይወቴ ላይ በቃ ምን ልበላችሁ፣ በጣም ብዙ ነገር እያሳለፍኩ ነው፣ ብቻዬን ማለት ነው። ዛሬ አልሐምዱሊላህ ጥሩ ቤት ነው ያጋጠመኝ፣ በሰላም እየሰራው ነው። ግን ብዙ ደግሞ የማረሳቸው የአእምሮ ጠባሳዎች አሉ፣ ቀንና ሌሊት እንቅልፍ እንዳይወስደኝ የሚያደርጉ። እባካችሁ ከስተታችሁ ታቀቡ፣ አላህን ፍሩ።